እነ ሰራዊት ፍቅሬ በሚዲያ ቀርበው ከወራት እስር በኋላ ማብራሪያ ሰጥተዋል። ስለ ክስ ሂደታቸው የሰጡት ማብራሪያ ምናልባትም በሕግ ሊያስጠይቃቸው ይችላል ተብሎ የተነገረ ነው የሚገኘው። ይህ የሰጡት ማብራሪያ ስለተከሰሱበት ጉዳይ እንደዚሁም ደግሞ ስለተፈጸመው የእስር ሁኔታ በተመለከተና እንደዚሁም ንጹህ መሆናቸው ምንም ወንጀል እንዳልሰሩ እንደዚሁም ስለ ፊንቴክ ጋር በተገናኘ ውል ስምምነታቸው ጉዳይ ያደረጉት ማብራሪያ ተጠያቂነት ያደርጋቸዋል ተብሎ እየተነገረ የሚገኘው እናንተ እንዲታያችሁት ነገር ግን ይህ የሰጡት የሚዲያ መግለጫ ንጹህ እንደሆነና ምንም አይነት ወንጀል እንዳልሰሩ ጭምር ሲያብራሩ ነበረ። የተባበሩት መንግስታት ድርጅት ያወጣውን ጥናት አይታችሁታል። እጅግ አስደንጋጭ ጥናት ነው ያወጣው። ወደ 80% የሚሆነው የኢትዮጵያ ሕዝብ የጤንነቱ የተጠበቀ ወይም ደግሞ የተመጣጠነ ምግብ እንደማያገኝ ይፋ ተደርጓል የተባለው። ለዚህ ደግሞ በዋናነት ተጠቃሽ የሆነው የኑሮ ውድነት ነው። በ2025 የነበረው የነፍስ ወከፍ ወይም ደግሞ አንድ ሰው የጤናማ የሆነ ምግብ ለማግኘት $4.7 እያስፈልግ ነበር። ወደኛ ሲቀየር ወደ 500 ብር ማለት ነው። በ2025 ነው ይህ እንግዲህ የተባለው ማለት ነው። አሁን ደግሞ ምን ያክል ደረጃ ላይ እንዳለ የሚታወቅ ነው እና በተባበሩት መንግስታት ድርጅት በዚህ ጥናት መሰረት በኢትዮጵያ ከምስራቅ አፍሪካ ካሉ ሀገራት እጅግ ውድ መሆኑም እንደዚሁ ይፋ አድርጓል ማለት ነው። የተመጣጠነ ምግብ ለማግኘት እጅግ አስቸጋሪ የሆነባት ሀገር ሆናለች ሲል ገልጿል። ከነ ኬንያ፣ ኡጋንዳን ጨምሮ ሌሎችም እንደዚሁ ይበልጣል ሲል ነው ይፋ ያደረገው በጥናቱ። ጥናቱን እናንተ የታገኛችሁት እንግዲህ 80% ያክሉ የተመጣጠነ ወይም ደግሞ ጤንነቱ የጠበቀ ምግብ አያገኝም ሲል ተመድ ይፋ አድርጓል።